ስለ ስምንተኛው ሺህ የተገለጠላቸው ንጉሥ አጼ ናዖድ ሥጋው ደሙን የማይቀይር ጵጵስና። አጼ ናዖድ በዘመናቸው ስምንተኛው ሺህ ደረሰ። ሃይማኖት ረከሰ፣ ሥርዓት ተጣሰ፣ ክህነት ፈረሰ እየተባለ በየቤተ ክርስቲያኑ ይሰበክ ስለነበር ትርጉሙንም ቢጠይቁ ስላላገኙ እመፈጣሪን ድንግል ማርያምን በሱባኤ ጠየቁ። በሱባኤውም ስምንተኛው ሺህ ማለት የቀደሰ የሚረክስበት፣ በሰንበት ያረሰ የሚከብርበት፣ መንኩሶ ያፈረሰ መንኖ የተመለሰ፣ ቤተ መቅደስ ያረከሰ፣ ሥርዓት ያፈረሰ፣ ከሃይማኖት የፈለሰ፣ ሳይነግስ የነገሰ፣ ሳይጰጵስ የጰጰሰ፣ ሳይመነኩስ የመነኮሰ፣ ሳይቀስስ የቀሰሰ የሚከብርበት፣ የሚገንበት፣ የሚሾምበት፣ የሚሸለምበት፣ የእንጦንስ የመቃርስ የየዋህ ጳውሊ ሥርዓተ ምንኩስና ሥርዓተ ምናኔ የሚያልቅበት፣ ዘመነ ቅዱሳን የሚፈጸምበት፣ በምንኩስና በድንግልና የሚቀለድበት ዘመን ነው አለቻቸው። በዘመኑ የሚነሱ ጸሊማን አርጋብ የተባሉ መነኮሳትና ጳጳሳት እለ ይበሉ በነግህ ወእለ ይትዋነዩ ምስለ አንስት ወእለ ይውዕሉ ምስለ መኳንንት ወእለ ይትራወጹ ለሲመት ተብሎ ተጽፎባቸዋል። ትርጉሙ በጠዋት ተነስተው ከጠጅ ባህር የሚዋኙ፣ ከዝግን አሸዋ የሚተኙ፣ ከገዢዎች ጋር የሚውሉ፣ ከሴቶች ጋር የሚጫወቱ፣ ለሹመት የሚሯሯጡ፣ በቆብ የሚወልዱ፣ በክህነት የሚነግዱ፣ በመስቀል የሚያወናብዱ፣ ድንግልና የእናቱ ምንኩስና የመለኮቱ መሆኑን የማይረዱ፣ ሰዓርያነ ሰንበት እለ አልቦሙ ክህነት ከከለባት ያነሱ፣ ሕዝብ የሚያረክሱ፣ ሀገር የሚያፈርሱ መናፍቃን ናቸው በማለት ለአጼ ናዖድ ገለጠችላቸው። ስምንተኛው ሺህ ማለት ሥጋውና ደሙን የማይቀይሩ መናፍቃን ጳጳሳት የሚሾሙበት፣ የሚከብሩበት፣ የሚወልዱበት፣ የጥንቁልና መሥዋዕት የሚሰውበት፣ የጥንቁልና ስብከት የሚሰብኩበት፣ የጥንቁልና ጥምቀት የሚያጠምቁበት ዘመን ዘመነ አጋንንት ነው ብላ ነገረቻቸው። ምስጢሩም ቀደም ሲል ቅዱስ ሚካኤል በዘመነ እንጦንስ ከሥላሴ ተልኮ ለየዋህ ጳውሊ የነገረውን እመፈጣሪም ዘመነ ቅዱሳን ማብቃቱን ዘመነ ርኩሳን መግባቱን ለአጼ ናዖድ ገለጠችላቸው። ስለሆነም የስምንተኛው ሺህ መነኮሳትና ጳጳሳት በሥላሴ በእመፈጣሪ ዘንድ የተወገዙ፣ በሥልጣነ አጋንንት የሚናዘዙ፣ በሀገር ላይ መቅሰፍት የሚያሳዝዙ፣ በሕዝብ ላይ ጥፋት የሚጋብዙ ዲያብሎስ የሾማቸው ጠንቋዮች ናቸው። ዲዮቅልጥያኖስን ወደ ክፋት የመራውና ወደ ጭካኔ ያደረሰው የፓትርያርኩ የአባ አጋጊዮስ አልጠግባይነትና ስግብግብነት እንደሆነው ሁሉ ዛሬም ሀገራችን እዚህ ችግር ውስጥ የገባችው፣ ሕዝባችን እርስ በርሱ የሚተላለቀው በመናፍቃን ጳጳሳት ቡራኬና መሥዋዕት ነው። አለበለዚያማ ተኩላ መሰጥ መልካም እረኛ የሌላቸውን አባግ እንጂ ቸር ጠባቂ ያላቸውን በጎች እንዲህ ለማድረግ ምንም አይነት አቅም ባልነበረው ነበር። ነገር ግን ሊቁ ሥጋ ወልደ አምላክ ጥዑም ኢይምሰልክሙ መብልዓ ከዊኖ እሳት አምጣነ ይበል ሰብአ እንዳለ ሀገራችን ኢትዮጵያን ለዚህ የዳረጋት የመናፍቃን ቡራኬና መሥዋዕት ነው። ወዘሰ እንደመሰከረው ቀለም በደረቱ እንደተረጎመው Say